ምን አልከኝ? ኢትዮጵያ ህዝብ ጉዳየ ምን ጉድ አለ? ሄለን ተመስገን መጣች። ሄለን ተመስገን ሄለን ተመስገን ማን ናት? ስራ ፈጣሪ ናት። መንግስት ሸልሟታል 22 ዘሪውን ጋር። ኧረ ማታውቀው ጉድ የለም። ኧረ ማታውቀው በስራ ፈጠራ ነው የተሸለመችው? አዎ። እና ስራ ፈጣሪ እንዴት ያስክ? ተሸለመች እኮ እንዴት ያስክ ነው የምልህ። ትለፈልፋለች ስለ ስራዋ። ሁሉንም ሰው ማስደሰት ነው የምትፈልገው። ሁሉንም ሰው ያያት ሁሉ ወዳጇ ነው። ሁሉንም መጥቀም ነው የምትፈልገው። አየ ተርኒንግ ፖይንት ማለቴ ነው ለምቀኛ። ምቀኛ የሚነሳብህ ስትናገር ነው። አገኘው እንዲያደርጋለሁ አላማዬ እንዲህ ነው እቅዴ እንደዚህ ነው ገቤ እንዲህ ነው ብለህ መናገር ስትጀምር ምቀኛ ይነሳል። አንተ እንዳታድግ አንተ እንዳትለወጥ የሚፈልግ በጣም ብዙ ሰው ነው። ብዙ ሰው ዙሪያ የከበበ ሁሉ አንተ ወዳጅ አይደለም። ሰው አትመን። ዙሪያ የከበበ ነው የሚያጠፋ። እንኳን አይገም ዙሪያ የከበበ ጓደኛ በመጨረሻው ዘመን ቤተሰብ የገዛ ጠላት ይሆንበታል ይላል መጽሐፍ ቅዱስ። ቤተሰብ ጠላት የሚሆንብሃል። አትመን ሰው ወንድሜ እህቴ አክስቴ አጎቴ አትመን። እዚህ አያስገርም። አሁን አጎት መተተ አክስት መተተ ወንድም አትገረም አትደነቅ። በእግዚአብሔር ላይ ብቻ ታመን። እቅድን አላማን ገቢን ገንዘብን ለሰው አትናገር። እቅድን ለሰው አትግለጥ። የዛን ጊዜ ፖይንቱን ያገኙትና ይነሱባል። ምቀኛ ይነሳባል። ሰይጣን ሰዎች ጆሮ ላይ ሰዎች አይኔ ቁጭ ያለ መንፈስ ይነሳባል። አንተን ለማጥቃት ለምን እንድታድግ አይፈልግም። ሰይጣን የሰይጣን ልጆች እንድትለወጥ አይፈልግም። ምቀኛ ብዙ ነው ያለው። ሁሉም ወዳጅን ሁሉንም ለማስደሰት እግዚአብሔርን ለማስደሰት ነው ወገኖቼ። ሁሉንም ለማስደሰት አትኑር። እግዚአብሔርን አስደስት፣ ራስን አስደስት። በቃ አለቀ። ሚስት ካለች ሚስትህን፣ ባል ካለሽ ባልሽን፣ ልጆች ካሏችሁ ልጆቻችሁን አስደስቱ። አለቀ። ከዛ ውጪ ሰው ሁሉ ለማስደሰት መኖር ምን እንዲያደርጉልህ ሰው ለማስደሰት ስትተጋ ስትል አምላክን ትረሳለህ፣ ራስህን ትረሳለህ፣ ህይወትህን ትረሳለህ። ለሰው ነው የምትኖረው። ትወድቃለህ። የወደቅ ጊዜ የሚያነሳ የለም። የወደቅ ጊዜ ትመጣለህ። ታዋቂ ብትሆን ስራ ፈጣሪ የምትሰራ ምን ብትሆን አይለቁም። እንደውም እንደዚህ አይነት ነው የሚፈልጉት። ስራ ፈጣሪ ለሀገር ስንት የፈጠረ እኮ አጥፍተዋል አይደል? ኢትዮጵያ ስንት የወለታ የዋሉለትን ገላለች። ለህዝብ ስንት የሚጠቅሙትን ታሳድዳለች። አሳዳጆች ናቸው በዚህ ሀገር ያሉት። ስንት የሚያሳድዱ አሉ። ተቀበል እስኪ። ምን አልከኝ? በቃ አብረን እንሰራለን ብዬ አሳመንኳት። እሷ 117 ወረዳ 10 ክፍለ ከተማ ጋዜጣ ታከፋፍላለች። ማንም ያለቀውን ስራ እኮ ነው ይዛ የገባችሁ። ወረቀት ይዛ 20 ሺህ ብር ይዛ ትወጣለች። ውል ሰጣ ብር ይዛ ትወጣለች። አይገርምም ጉድ። በአንዴ ሚሊዮነር ልትሆን 15 ሺህ ብር ስጪኝ፣ በጣም እንሰራለን፣ እኔ አግዝሻለሁኝ ብዬ ዌብሳይት እናሰራለን ምናምን ብዬ አሳመንኳት። እውነት መሰላት። ብሩን በካሽ በአካውንት ስትል አልፈልግም በካሽ አልኳት። በካሽ ሰጥቷት በቃ ጥሩ ደብተራ አገኘው። ጥሩ ደብተራ ነው፣ ጥሩ ሰው ነው። ተቀበል። ወይኔ አሁን የመጨረሻውን ድገማት። ደብተራው ምን ሰው ነው? ጥሩ ሰው ነው። ለእኔ ያግዘኝ ነበረ። አይምሯን ያዘልኝ፣ ጭንቅላቷን ያዘልኝ። ከዛ በቃ የቺፕስ ማሽን ገዛውና ሰጠኋት። እናቷ ታውቃለች ቤት ቺፕስ እንድትጠብስ። እሷ ቺፕስ ስትጠብስ እኔ ስራዋን ይዛለሁ ብዬ ማለት ነው። ልጅቷ የምትቻል አልሆነችም። አይምሯን መቋቋም አቃተኝ። እናቷ በየጸሎት ቤቱ ኪዳነ ምሕረት ድረሽ እመቤቴ እያለች እናቷ ታለቅሳለች። እናቷ ስታለቅስ አይምሯ ይመለሳል። ይገርማል። ደብተራ ጥሩ ሰው ነው። ይሄ እኮ የእሱ ንግግር ብቻ አይደለም። የሰዎች ደብተራ ጥበበኛ ናቸው። ደብተራ አባቶቻችንን ጥበብ የቀደሙት አባቶችን ጥበብ የያዙ ናቸው። እነሱ ይከበራሉ። እነሱ ህዝቡን ሲያስሩ ምንም የሚናገራቸውም የለም። ተከብረው ነው ያሉት። እኛ ስንፈታ ደግሞ እኛ እንሰደዳለን። እኛ የአባቶችን ጥበብ የምንሽር ስለሆነ እነዚህ አባቶች ጥበብ የሚባለው እነዚህ አባቶች የሚጠራቸው አጋንንት ሲስቡ የኖሩ ናቸው።
አባቶች የሚሏቸው እኛ የምናውቃቸው አባቶች እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ ሐዋርያቶችን ቅዱሳን ነው። እኛ አባቶቻችን እነዚህ ናቸው። እነዚህ ደግሞ እግዚአብሔርን ሲያመሰግኑ ሲያመልኩ የኖሩ ናቸው። የሰለሞን ጥበብ የአባቶች ጥበብ እያልክ የምትከተላቸው ደብተራ ሰይጣን አምላኪ ሰይጣን ጎታች ናቸው። የዓለም ሞኞች ናቸው። ጥበበኞች ሳይሆኑ ደንቆሮች ናቸው። እግዚአብሔር እነዚህን ይንቀልልን፣ ሥላሴ ይንቀልልን። ትውልዱን እያሰሩ ትውልዱ መፈታት አለበት እንጂ መታሰር አለበት እንዴ? በቆንጆ ቃላቶች በአባቶች ጥበብ በጥሩ ሰው ትልቅ ጸሎተኛ እያሉ መሸፋፈን የሚሸፋፈን ነገር የለም። አጋንንት አምላኪ ነው። በቃ እግዚአብሔርን አምላኪ ነው። ጠንቋይ ነው። አስማተኛ መተተኛ ነው። ምንም ይደባበቅ ነገር ማን ከሌ እንዳይከፈው ከሌ ምናምን የሚባል የለም። እግዚአብሔር ብቻ ነው መንገስ ያለበት። እግዚአብሔር ብቻ ነው አምላክ የሚያደርግ እግዚአብሔር ነው። ሌላ ምንም ነገር የለም። እሺ እና ቀናህባት ዶክተር ቴድሮስ ጋር ይዛኝ ገባች። ዶክተር ቴድሮስ አዳኖም ጋር ፐብሊክ ዲፕሎማት ዳይሬክተሮች ጀነራል ለ155 ኤምባሲ በዌብሳይት እንድታከፋፍል $155 ፈቀደላት መንግስት። 4 ሀገር የሙከራ ስርጭት ተሰጣት። ታማክረኛለች። በጣም ነው የምታወራኝ። ታምነኛለች። በጣም ነው የምታወራኝ። እንዴት ልስራው እኔ እንዴት ነው ማደርገው እያለች ታማክረኛለች። እዚህ ሙሉጌታ ዘለቀ ጋር ቢሮ ከፈተች። እንደገና 18 አደባባይ ኖክ ላይ ቢሮ ከፈተች። ከዛ በቃ እናቷ ናት። ግን እናቷ ማትሄድበት ገዳም ማትሄድበት ቦታ የለም። እንደውም በቃ ግን ልጅቷን በደም ግፊት ቅጥል አረጓት። እሷን ነው ግፊት? አዎ ደም ግፊት። በቃ ለኛ ደም ግፊት ወደ ውስጥ ልጅ እያለ በከፍተኛ ሁኔታ ደም ግፊት ወረደባት። እንደዛም ሆነ አልቻልኳትም እኮ አንተ የመብራትና ውሃ ጥገና አገልግሎት ብላ ኢቢኤስ ላይ ተቀረጸች። 95 ሰራተኛ አልቀጠረችብኝም። በየኮንዶሚኒየሙ እየዞረች 25 ብር ነው እያሉ በቀን 20 ሺህ ብር 40 ሺህ ብር 50 ሺህ ብር ገቢ ማግኘት ጀመረች። አልቻልኳትም። ኮንዶሚኒየም 2 ገዛች። አንተ ተአምር እኮ ናት ልጅቷ። ሚሊዮኖች ባከነ በሷ ጥፍት ግርጥት እንድትል በቃ እንድታምር አልፈልግም። ሰውነቷ ጉስቁል እንድል ደም ግፊት ሲይዛት ትኝት ትላለች። ሲናገር አያሽታው እየተንገበገበ ነው የሚናገረው። በቃ ሰውነቱ እየተንዘበዘፈ። ይሄ እኮ የመንፈሱ ንዴት አይደለም። የመተተባት ሰው ንዴት ነው። ምን ያህል እንዳንገበገበው ተመልከቱ። እሷ በሰራችሁ እሱ ተንገብግቧል። በጣም እስካሁን ያንገበግቧል። እሷ በለፋች ነው ይወጋችሁ። እናንተ በለፋችሁት ብዙም ይንገበገባል። በጣም ብዙ ሰውነቱ እስኪገፈገፍ ድረስ ልቡ እስኪቃጠል ድረስ አይምሮን እስኪስት ድረስ የሚበሳጭ ሰው አለ። ልክ እንደዚህ እቺ ወጣ የት ትደርስ ነበር? አስቆም በመሃል አሰናከላት እንጂ በመሃል እንዲገባባት እንጂ ምቀኛ መተተኛ የት ትደርስ ነበር? የት እንደርስ ነበር ወገኖቼ? ባንያዝ ኖሮ እንደው ራሳችን ስንጠይቅ የት እንደርስ ነበር? መተት ባይኖር፣ ዛር ባይኖር፣ ምቀኛ ባይኖር የት እንደርስ ነበር? ግን ተገደብን። የሆነ ጊዜ ከውጫችን ቆምን። የሆነ ጊዜ እቅዳችን ፈረሰ። የሆነ ጊዜ ዓላማችን ተሰናከለ። ለምን? በምቀኛ በመተተኛ። እግዚአብሔር ይማረን። 22 ዘሪውን ጋር ያለውም ሽሮ ቤት ከፍታበት ነበረ። ለወንድሟ በቃ እኔ ስራ ስላለኝ ወንድሟ ይስራበት ብላ ሰጠችው። በቃ ወንድሟን መኪና ገዛ። መኪናው ቆመ። ለምን መሰለክ? ትነግረኛለች ደግሞ እኮ ደውላ፣ አረ ወንድሜ ይስራበት፣ እኔ ኢንተርፕራይዝ ከፍቼ ነበር በል ከሷ ጋር ስራ ነግራኝ እንደዚህ አርግ እያለችኝ ከፈትኩኝ። ደህና አሪፍ እየሄደልኝ ልጅቷ ድንዘዝ ስትል የኔ ስራ አሪፍ ይሆናል። ልጅቷ ስትነሳ የኔ ስራ ደግሞ ይቀዘቅዛል። ምርጫ የለኝም፣ እሷን ማጥፋት አለብኝ። ምክንያቱም
አይምሮዋን የምትጠቀመው በሷ ነው። ብሪሊየንት ናት ልጅቷ። ከቦክስ ውጭ ናት። ለኢትዮጵያ ዶላር ታስገባለች። አሁን ራሱ የመሰረተችው ድርጅት አለ። ዛሬ አንተ ቡርሷን ላሳየ ጉዲ ዛሬ ይኸውልህ ድር ኢትዮ የተለያዩ ሸቀጣሸቀጦችና የግብርና ምርቶች አከፋፋይ ብላ ስራና ክህሎት አስፈቅዳ ውጪ የሚኖሩትን ኢትዮጵያውያኖች እነዚህ የሚንከራተቱትን በሙሉ እንዳይኖር ልታደርግ አይገርምም? እነሱ መስመር አስይዛ እነሱ በውጭ ጉዳይ ሚኒስቴር በኩል ብር እንዲያስገቡ ይደረግና እነሱ የወከሉት ሰዎች ስራ እንዲሰሩ ይደረጋል። እነሱ እዛ ሆነው ገንዘባቸው ስራ ይሰራል፣ እነሱም ገንዘብ ያገኛሉ። እዚህ ሆነው ለቤተሰቦቻቸው ይረዳሉ። ልጅቷን አያት ጥበቧን። ሁሉም መንግስት ነው አጨብጭቦ የተቀበላት። ታምነኛለህ? አምባሳደር ነቢያት አጨበጨበላት። ታምናለህ? አምባሳደር ዲና እንደ ቀልድ ነው የሚያዋራት። እሷን ያቃታል። አንተ ስልኳን ላሳይ ጉድ ትላለህ። በጣም ልጅቷ በቃ የሆነ በሞገስ ነው የተለቀቀችው። እኔ ደግሞ እሷ ድንዝዝ ስትል ነው ስራ ምሰራው። ደብተራው እንደዛ ነው ያለኝ። እከፍላለሁ በቃ እሷ ስትደነዝዝ የኔ ስራ አሪፍ ይሄዳል። ኢትዮጵያን እኮ በጣም መልካም ስንት ልጆች አሏት። ስንት እውቀት ያላቸው፣ ስንት ጉልበት ያላቸው፣ ስንት አይምሮ ያላቸው፣ ስንት እኮ ኢትዮጵያን መቀየር የሚችሉ ኢትዮጵያ ልጆች አሏት። ግን በመንፈስ ታስረው እንዳይንቀሳቀሱ በመቀኛ ተይዘው፣ በመተተኛ ተይዘው፣ በክፎች ተይዘው ሀገሪቷንም ራሳቸውንም እንዳይቀይሩ ተደርገው ያበዱ ተስፋ ቆርጠው የቀሩ የተሰደዱና አንዳንዱ ደግሞ የሞቱ ብዙ አሉ። ይቺ ሀገር ስንት ጸጋ ነበራት። እውነቴን ነው የምላችሁ። ስንት እውቀት እኮ ነው እግዚአብሔር የሰጠን። ከሀገር በላይ ነበርን፣ ከህዝብ በላይ ነበርን። አሁን ግን የወደቅነው በመተተኞች፣ በአስማተኞች፣ በጠንቋዮች፣ በክፎች ይቺን ሀገር በማይወዱ ትውልዱ እንዲጠፋ በሚሰሩ ነው የወደቅነው እንጂ ይቺ ሀገር ስንት ትውልድ ነበራት። ስንት ልጅ አላት ይቺ ሀገር። በቃ በቴሌቪዥን ሁለት ተቀርጻለች። ኢቢኤስ ቴሌቪዥን ራሱ እየመጣ ውሎ የሚል ፕሮግራም ላይ ሁለት ቀረጻት። በቲቪ ልታይ ነው እኮ ለሀገር እኮ ነው የምታወራው። አንተ የበላውን ሰው ያወራል። የበላችሁን እኮ ነው የምታወራው። ያን እየሰማን የተነሳባት በቃ ጭንቅላቷ ያስፈልጋል። በዶላር ነው የምታስበው ልጅቷ ቀላል ሰው አይደለችም። 4 ሀገር የሙከራ ስርጭት ሲሰጣት ወይ አንተ ከምትመትትባት አብራት ሰራም እንዴ? ሰው ሀገር እኮ የምትጠቅመው እሷ ብትጠቅም ምን ችግር አለው? ሰው ሳማክር በቃ ገንዘብ የምታገኘው በሷ ጭንቅላት ነው አለኝ ደብተራው። እዛውም እኮ በሷ ገንዘብ ነው የመተትክባት። በራሷ ነው እንደዛ ነው የሚሰራው ብሎኝ 15000 ብር ተቀበልኳት። በራሷ ብር 15000 ብር። አካውንት አልፈልግም ብላ። አዎ በእጇ ነው ካሽ ነው። ይሄ አካውንት ይሻላል እኮ እውነት። አሁን እነዚህ የሰላቢ አካውንቱ ይሻላል። አንድ ጎኑ ጥሩ ነው፣ አንድ ጎኑ መጥፎ ነው። አንድ ጎኑ ጥሩ ምንድነው? አካውንቱ የሚሻለው ምንድነው? ቢያንስ በእጅ አትቀባበሩም። እጃችሁ ውስጥ የሚገባው ላባችሁ የሚነካው ነገር ሰው እጅ አይደርስም። በቃ በአካውንት ነው። አካውንት እያለ በካሽ የሚራችሁ በቀጥታ ተጠራጠሩ። ከዛ ሰው አንድ ሁለት ጊዜ እንዳታስቡ ተለዩት። ይሄ አካውንት እንዲህ በእጅ ከንትን ከማለት ተሽሏል። ልብሳችሁንም ደግሞ ስታሰጡ ቆጥራችሁ አስጡ፣ ቆጥራችሁ አስገቡ። ልብሳችሁ እንዳይጠፋ ተጠንቀቁ። ላባችሁ የነካው ነገር ከተወሰደ ትሰቃያላችሁ። የላባችሁ ውጤት ነው የሚጠፋው። የላባችሁ ውጤት ስራችሁ፣ በረከታችሁ ነው የሚጠፋው። እሺ መንፈሳዊ ህይወት ነበራት። እንዲህ ስትሰራ ስትሮጥ እግዚአብሔርን ታስባለች፣ ቤተክርስቲያን ትሄዳለች፣ ትጸልያለች። ምንም የምታውቀው ጉድ የለም። ሰው መርዳት በቃ ችግር አትወድም። ያላትን ቤት ያሰጠችው አለ እያስቀረጸች አዲስ ምዕራፍ ላይ ተቀረጹ ብላ ወይራ አካባቢ 1-2 ሰዎች ረዳች፣ አስረዳች። በቃ ለሰው ሁሉ ደራሽ እኮ ናት። አንተ የሆነ ነገር ለምንድን ነው ቤተክርስቲያን የማትሄደው? ለምንድን ነው የማትሄደው ቤተክርስቲያን? ለምንድን ነው የማትጸልየው? በቃ ዝም ብላ ናት። በቃ ስራ መሮጥ ብቻ መሮጥ ነው። በቃ መሮጥ ነው። እናቴን ላሳልፍላት፣ ቤተሰቤን ላሳልፍ፣ ለኢትዮጵያ አስተዋጽኦ አበረክታለሁ። እንደ ሀገር ለሀገሯ። አረ ብዙዎቹ ያው እውቀት ያላቸው ብዙ ነገር ማድረግ የሚችሉ ለትውልድ የሚተርፉት የጸሎት ህይወት የላቸውም። ፍሬ ማፍራት የሚያቅተው ለዛ ነው። መንበርከክ ከሌለ መጸለይ ከሌለ እውቀት ብቻው ምንም ትርጉም የለውም። እግዚአብሔር ካልገባበት
በነገሮቻችን በስራዎቻችን በትምህርታችን ላይ በእንቅስቃሴያችን በመንገዳችን ላይ ስላሴ ግባ እግዚአብሔር ግባ እያልን ካልጸለይን ባዶን የምንቀረው በቀላሉ እንጠለፋለን በክፉ መንፈስ እንወድቃለን ላለመውደቅ ለመነሳት ለመራመድ ለመሮጥና ፍሬ ለማፍራት መጸለይ መንበርከክ ይሻላል እሱ ነው ትልቁ መፍትሄው ጠላት እንዳለ ማወቅ መቀጥቀጥ ትልቁ መፍትሄ ነው እሺ አሁን ስራዋ ምን ሁኔታ ያለ አው ከዛ በቃ የቢሮን ዕቃ አውጥታ ለባሏ አባት ቤት አስቀመጠች በቃ ብትና ላይ የመጀመሪያው ስራ ሁለተኛ ጊዜ እቺ ኢንስታሌሽን ሜንቴናንስ ፒኤልሲ ብላ ከፈተች ኢቢኤስ ቀረጻት ለሁለተኛ ጊዜ ዴክስ እያስበየደች የትምህርት ቤቶቹን ዴክሶች በሙሉ ኮንትራት ይዛ አትሰራም አንተ እቺ ሴት ሆና 50 ሰራተኛ ይዛ እያስበየደች ምናምን ልትሰራ ድጋሚ ጭንቅላቷን በቃ ለምን ትነግረኛለች ደግሞ ይወልክ እንደዚህ ነው እና እዚህ ላይ ነኝ ያለሁት እና እሷ የምትፈልገኝ ዌብሳይት ክሬት እንዳስደረግላት ነው ዌብሳይት ባለሙያ ቃለው እኔ ያው እሱን እንዳገናኛት ነው ግን በቃ አሁን ስራ ተበተነ ማለት ሁለቱም ስራ ተበተነ እሷ ላይ ነው ፎከስ የሚያደርገው በቃ ፎከሱ እሷ ላይ ጓደኛዋ እዛው ቤተክርስቲያን ነው የተዋወቁት ኦፕራሲዮን ልትሰራ ማለት ነው ደም ግፊት አለባት መድኃኒቱ ሰጂ ተብላ አንተ ከ110 በላይ እኮ ነው ደሟን እንዳትወስጂ መድኃኒት እንዳትወስድ ብላ ባለቤቷን አሳምና አርሴማ ጸበል ይዛት ሄደች እቺት እዚህ ጋር ልቆማላለች እቺኛዋ ሰው መሰለች የተረገመች እሷ እዚህ ስራ መጣቻት የተረገመች ነች ደብተራው ደግሞ አንተ ጥሩ ነው ከዛ በቃ ሰይጣን እንዲህ ነው ሰይጣን ማለት ጀመርኩኛል መልካም የሚሰራውን ክፉ ይለዋል ክፉ የሚሰራውን ደግሞ አንተ መልካም ይላል ለምን የሱን ስራ ነው የሚሰራው የሱን ተግባር ነው የሚሰራው እሷ ናት ይዛት የመጣችው አርሴማ አንተ ልክ በቃ እዚህ ጉባኤ እሷ ናት ይዛት የመጣችው አዎ እሷና ባሏ የመጨረሻ ተንከሲስ የመጨረሻ በቃ እሷ መዳን አለባት ለሀገር ትተርፋለች ይላል አንተ ለሀገር ትተርፋለች የኢትዮጵያ ሕዝብ በዶላር እንደዚህ መከራውን ራብ በአዲስ አበባ ውስጥ እኮ ራብ ገብቷል እሷ ቆይ እኔም ባዶ ስትቀር አልነቃችም መተት ነው ሰይጣን እንዲህ ባዶ ያደረገኝ ብላ አልነቃችም ጸበልም አትሄድም አትሄድም እሷ እንደውም ቸርች ሄደች የቸርች ዩጎ ባይብል ስተዲ ሄደች ዩጩፋ ጋር ክራይስታ መጨፈሪያው በደንብ ዘማሪ ላረጋት ነበር አንተ ታምናለህ ድምጿ በቃ የጴንጤ ቸርች አንደኛ ላረግ እቺ ለምን እዛ ፈለክ ለምን ፈለክ ይመቸኛል ጾም የለም ምንም የለም በቃ ፈታ ብለህ ትኖራለህ እንደላደላለን ፈታ ብለህ ትኖራለህ ፈታ ነው እዛ አዎ እንዴ የራስህ ቤት ነው ቤቴ ነው እንዴ ምን ሆነ ነው አንተ እንዴ የምን ጾም ነው እንዴ ፈታ ዊጓን ሂማኗን ትቀሰራለች ጥፍሯን ሙሊት ነው ማን ይጨቀጭቃታል እንዴ ጽድት ብላ ነው ልጅቷ እኮ የምትውለው ፎቶዋን አሁን ብታይ እሷ ትመስላለች እንዴ እቺ አፈር መሰልኩ ስቲም ልግባ ትላታለች እቺ ስቲም አጣቅ ምን አይነት በቃ የቤቷን የትዳሯን ጉዳይ እግዚአብሔር ፊት በቃ አንተ ምን አይነት ሰው ነው የሚመችህ እኔ ዘና ያለ ሰው ነው የሚመችህ ምን አይነት ሴት ነው የሚመችህ ፈታ ያለ በቃ ማይጨቃጨቅ ዘና ጨቃጨቅ ፈታ ምትል አዎ እንደዚህ አልወድም እኔ ፈታ ብዬ ነው የምኖረው ፈታ ብዬ ልጅቷ ግን ፈታ ያለች እኮ አይደለችም የሚገርም በቃ ሰው አንተ ጎረቤት አንኳኩቶ እንብላ ይላል በቃ ከሌ ፊቷን አይታ ከሌ ቸገራት ይመስለኛል ከሌ እንደዚህ ናት እያለች በቃ ያላትን ወደ ኋላ አትልም ግን ደግሞ ጭንቅላቷ ላይ ግድለኛ አስፈላጊ ነበረ እሺ ተንበከክ እሺ ተንበከክ አፍልውጣ ሰራዊትሽን ሰብስቡ ውጪ ፈራለክ የለም ማግሽ ባጥንጣ አፍሪ ሰብስቡ ሰራዊትን ሁሉ ከውስጥ ጋር ጀምሩ ባጥንጣ ቶሎ አይመራን ንቀቅ ካይመራሙጣ እድሏንም ንቀቅ ዘመኗንም ንቀቅ ጤናዋንም እድሏን አሁን ከተያዝክ ጀምሮ የዛሬ ሳምንት የተያዝከው ሳምንት ሙሉ ጸሎት ጀመረች አው ጀመረ ይዛት ሄዳለች ጧት ትመጣና ከቤቷ አንጠልጥላ ይዛት ቤተክርስቲያን አሁን ጀመረች አይ አልጀመረች መስገድ ነው አሰገደቻት ትሰግዳለች ትጾማለች ጾም አታውቅም ልጅቷ ሮባር በምናምን ብሎ ነገር የለም በቃ ድብልት ነው የምን እንዴ መሰቃየት ነው በምድር ላይ ያለች በቃ አሁን ግን ሮባር ብትስቃል ትጾማለች ተው ሮባር በቃ እስከ 9 ነው የምትጾመው አንዳንዴ እንደውም ጉዳይ ያላት አሁን ይሄንን አጸደቀች ትናንትና አይገርምም ስንት ያከላከልኩትን አጸደቀች አክሲዮን አጸደቀች አሁን ዛሬ ትናንትና ራሱ ልክ በአስራ አስኪያጅ የሚለው ቦታ ላይ ባሏን አስገብተው ነበር ከዛ አይ በኔ ቢሆን ይሻላል ለፍጥነቱም ለምኑም እሱ ቅዝቅዝ ያለ ነው ለዛ ብላ ራሷን አድርጋ ደግሞ ልትሰራ ስትል ባሏ መጥቷል
ኧረ ባሏ ሐኪም ቤት ነው የሚሰራው አይመጣም እንጂ ምንም አይገባውም ስለ መንፈሳዊ ዓለም አሪፍ አድርጌ ነው እሷም እንኳን አልገባትም ነበር አዎ እሱ ምንም አያውቅ የዋ ነው ብታይ ምንም አያውቅ በቃ ዝም ብሎ እሷ ብቻ ስትታመም ብቻ አብሮ ያለቅሳል እሺ እጁ ወደ ላይ ሁላችንም በእናትህ ወይኔ ስንት ስራ ወደመ ስንት ስራ ተበላሸ ስንት እስራኤል ሀገር ልካለሁ ብዬ ነበር ብዙ የታሸጉ ቆሎች የታሸጉ እቃዎች አሉ እነሱ ሁሉ ነው የሚበላሹብኝ እባክህ ምን ማለት ነው እንዴት ኢንተርፕራይዝ ከፍቼ ነበረ ኤክስፖርት ለማድረግ በሷ እድል አዎ አይሆንማ በቃ ከዚህ በኋላ አሁን ይበላሻል ብሎኛል ደብተራው በቃ መቋቋም አልቻልንም ብሎኛል ተዘጋሽ እጁ ላይ እኔ ምቀኛ እኔ መተት እኔ አስማት እኔ ሟት እኔ ቡዳ አይነ ጥላ እኔ ዛር በቅድስት ሥላሴ ስም በጌታችን በኢየሱስ ክርስቶስ ስም ሁላችንም ወደ ሲኦል እንገባለን እድሏን ለቀናል ጤናዋን ለቀናል በረከቷን ለቀናል የሥራ ሕይወቷን ለቀናል በቅድስት ድንግል ማርያም ስም በቅዱስ ሚካኤል ስም ሲኦል ታስረናል አንደርስባትም ድግምታችን ፈርሷል በኢየሱስ ክርስቶስ ስም 3 ጊዜ ተነጣ እግዚአብሔር ይገሥጻችሁ ውጡ ሥላሴ ይገሥጽ እንዴት ነሽ ሰላም ነሽ እግዚአብሔር ይባርክሽ እግዚአብሔር ይፍታሽ ጠጋ በይ ማን ነው ስምሽ ሄለን የት ነው የመጣሽው ከዚህ ከፕሮጀክት 16 ኮዬ ፈጬ እንዴት ነበር የሥራ ህይወትሽ እድገትሽ እንዴት ነበር ከዛ እንዴት አንዴ የሥራ ህይወትሽ እንዴት ወረደ በዚህ ውስጥ እንዴት ተፈተንሽ እስኪ ንገሪኝ ባጭሩ በፊት ጋዜጦችና መጽሔቶች አከፋፍል ነበር ከዛ በማላውቀው ምክንያት ብቻ የተወሰኑ እንዳስሞላው ፎርም አስሞልቼ ነው ውላዋውዬ ገንዘብ መቀበለው 20 ሰራተኛ ምናምን ነበረኝ ተበላሸና ስራው ተውኩት ከዛ ድጋሚ ደግሞ የመብራትና ውሃ ጥገና አገልግሎት ብዬ ደግሞ ጀመርኩኝና ወደ 95 ሰራተኛ ቀጥሬ ያሰራው ነበር እሱም ደም ግፊት በጣም ኃይለኛ ደም ግፊት አመመኝና ሆዴ ውስጥ ልጅ ነበረ የግድ ሆስፒታል መተኛት ነበረብኝና ያው በደም ግፊቱ ምክንያት ተቋረጠ ለሶስተኛ ጊዜ ደግሞ ኢንስታሌሽን ሜንቴናንስ ፒኤልሲ የዴክስ ምናምን በየዳ ስራዎችን ሰራ ነበር ድጋሚ ስትሰሪ ስታገኝና እቅድ ስታወጪ ለሰዎች ታማክሪ ነበር አዎ አማክራለሁ ያው እንግዲህ ሰዎች ሁሉ ወዳጅ ይመስሉሻል አዎ ሰውን ሁሉ ነው የምታምኘው አዎ ግን ያው ሁሉ መናገርሽ ጠላት ምቀኛ አስነስቶብሽ ነው መተት የተላከብሽ በመተት የተሰቃየሽው ስራሽ ሁሉ ያኔ መሰረ ስራ ከፍ የምትይበት ብዙ የምታገኝበትን ያውዳደምብሽ መተቱ ነው ምቀኛው ነው ከዚህ በኋላ ሚስጥረኛው እሺ የመጀመሪያውን ትልቁ ነገር ከዚህ በኋላ በህይወትሽ ላይ ሚስጥረኛው የምታገኙን ሐሳብሽን ቅድሽን ለማንም አትናገሪ ለእግዚአብሔር ብቻ ተናገሪ ሁለተኛ በቤትሽ ላይ የጸሎት ቤት አዘጋጂ የጸሎት ሰላድኖ ይኑርሽ እዛ ጋር ጧትና ማታ ጸልይ ሰይፈ ሥላሴ ውዳሴ ማርያም ዳዊት ጸልይ ከዛ ስገጂ አምልኮ ስገጂ ዘወትር ምቀኛሽን በመቁጠር ቀጥቅጪ እሺ የምታገኙን ገንዘብ አስራት እግዚአብሔር አውጪ ከዚህ በኋላ ደግሞ እግዚአብሔር ያስተካክሏል እሺ እግዚአብሔር ይባርክሽ እግዚአብሔር ይጠብቅሽ እሺ ተባረኪ እሺ እግዚአብሔር ይጠብቅሽ እሺ እሷን ያመጣችሁ ወንድሞች እህቶች እግዚአብሔር ይባርካችሁ እግዚአብሔር ይጠብቃችሁ